የ3 ወራት የኢራንና አሜሪካ ጦርነት በኢራን አሸናፊነት መጠናቀቁ ዊኪፒዲያ በድረገጹ ይፋ አደረገ። በቅድሚያ የምንመለከተው ጉዳይ ይሆናል። የአሜሪካና የኢራን የሰላም ውል ተፈረመ። በጉጉት ሲጠበቅ የነበረው የአሜሪካና ኢራን ውይይት በጄኔቭ ላልተወሰነ ጊዜ መሰረዙ ተገለጸ። በፓርላማ አልነበርኩም፣ በጦርነት መሃል ከህዝቡ ጋር ነበርኩ ሲሉ የኢራኑ አፈጉባኤ ያልታሰበ ሚስጥር አወጡ። ዝርዝሩን ትሰሙታላችሁ። የሆርሙዝ ወሽመጥ ወደ ቀድሞ ሁኔታው ለመመለስ ሳምንታት ወይም ወራት ሊፈጅበት እንደሚችል ተገለጸ። ተያይዞም ጀርመን በሆርሙዝ ወሽመጥ ሊኖር ለሚችለው ፈንጂ ማጽዳት ተልዕኮ የጦር መርከቦቿን ወደ ቀይ ባህር እያስጠጋች መሆኑ ተገለጸ። ዝርዝሩን ይዘንላቸዋል። ዋሽንግተን በህወሓት አመራሮችና ቤተሰቦቻቸው ላይ የቪዛ እገዳ ጣለች። አብራችሁን ስትቆዩ እነዚህንና ሌሎቹን ዝርዝር ጉዳይ የምትሰሙ ይሆናል። አክብሮታዊ ሰላምታችን በእያላችሁበት ድረስ የተወደዳችሁ የመረጃ ሊንክ ቤተሰቦች ወደሚከተሉት የዕለቱ ዘገባዎች እናልፋለን። በአሜሪካ እስራኤልና ኢራን መካከል የተቀሰቀሰው ዓለምን በስጋት ውስጥ ከቶ የሰነበተው የ2026 የኢራን ጦርነት በኢራንና አጋሮቿ ስልታዊ አሸናፊነት መጠናቀቁ ታዋቂው የመረጃ ቋት ዊኪፒዲያ በይፋ አስፍሯል። በቀረበው የማስረጃ ምስል ላይ እንደሚታየው ድረገጹ ለወራት የቀጠለውን የጦርነት ውሎ የተሳተፉ ኃይሎችና የመጨረሻ ውጤት አስመልክቶ ዝርዝር መረጃዎችን በኢንፎ ቦክሱ ላይ አስቀምጧል። በተቀመጠው መረጃ መሰረት ግጭቱ የመካከለኛ ምስራቅ ቀውስና የኢራንን እስራኤል ግጭት አካል ተደርጎ ተመዝግቧል። ጦርነቱ የካቲት 20 ተጀምሮ ሰኔ 10 የተጠናቀቀ ሲሆን አጠቃላይ 3 ወራት ከ3 ሳምንት ፈጅቷል። በካርታው ላይ ኤክስ ምልክት የተደረገባቸው አሜሪካና እስራኤል ጥቃት የሰነዘረችባቸው የኢራን ይዞታዎች ሲያመለክት በክብ ቀይ ምልክት የተቀመጡት ደግሞ በኢራን ሂዝቦላ ሁቲዎች እና በኢራቅ የህዝብ ተንቀሳቃሽ ኃይሎች ጥቃት የተፈጸመባቸው ቀጠናዎችን ያሳያል። በዊኪፒዲያ ገጽ ላይ በግልጽ የተቀመጠው ትልቅ መነጋገሪያ የሆነው ነጥብ የጦርነቱ ውጤት የኢራን አሸናፊነት ተብሎ መመዝገቡ ነው። ይህ ሊሆን የቻለበት ምክንያት ከሰሞኑ የተፈራረሙት የቅድመ ሰላም ስምምነት ይዘት ጋር የተያያዘ ነው ተብሏል። ኢራን በጦርነቱ ከፍተኛ ወታደራዊ መሪዎቿን ብታጣም በዲፕሎማሲ መድረክ ግን አሜሪካ ማዕቀቦቿን እንድታነሳላት፣ የነዳጅ ሽያጯ እንድትቀጥልና የ300 ቢሊዮን ዶላር መልሶ መገንቢያ እቅድ እንድታገኝ ማስገደዷን እንደ ትልቅ ስልታዊ ድል ተቆጥሯል። ኢራን የሆርሙዝ ወሽመጥን በመዝጋት የዓለምን ኢነርጂ ገበያ በማንጋት አሜሪካን ወደ ድርድር ጠረጴዛ እንድታመጣ ማድረጓ ይህንን ውጤት እንድታገኝ ረድቷታል። ታዋቂው ድረገጽ ይህንን መረጃ በይፋ ቢያሰፍረውም ድረገጹ በዓለም ዙሪያ ባሉ በፈቃደኛ ተመራማሪዎች አርታያን በየደቂቃው የሚሻሻልና የሚጻፍ መሆኑን ማስታወስ ያስፈልጋል። ይህ የኢራን አሸናፊነት የሚለው ምዝገባ በአሁኑ ወቅት በጦርነቱ ማጠቃለያ የወጣ ዓለም አቀፋዊ የኃይል ሚዛንና የሰላም ስምምነቱን ይዘት መሰረት በማድረግ የተጻፈ ወቅታዊ የፖለቲካ መደምደሚያ ነው። የአሜሪካና የኢራን መሪዎች በሁለቱ ሀገራት መካከል የተቀሰቀሰው አስከፊ ጦርነት በአፋጣኝ የሚያቆም ታሪካዊ የመግባቢያ ስምምነት ተፈራርመዋል። ይህ በፈረንሳይ ቡድን 7 ጉባኤ ላይ ይፋ የሆነው ስምምነት ለዓለም አቀፍ ማህበረሰብ ትልቅ እፎይታን የሰጠ ቢሆንም ከጀርባው ግን አሁንም ከፍተኛ ጥርጣሬ፣ የኃይል ዛቻዎች ያሉበት ሆኖ ቀጥሏል። የመጀመሪያ ደረጃ ስምምነት ላለፉት ወራት ሲካሄድ የቆየው ቀጥተኛ ወታደራዊ ግጭት የሚያቆም ሲሆን ጦርነቱ ከተጀመረበት ጊዜ አንስቶ ሙሉ በሙሉ ተዘግቶ የነበረው የዓለም የነዳጅ ማመላለሻ መስመር ያቃወሰው የሆርሙዝ ወሽመጥ በአፋጣኝ ክፍት ሆኖ የዓለም አቀፍ የኃይል አቅርቦት እንዲረጋጋ ያደርጋል። አሜሪካ ከቀጠናው አጋሮቿ ጋር በመሆን በጦርነቱ ክፉኛ ለተጎዳችው ኢራን የ300 ቢሊዮን ዶላር የምጣኔ ሀብት ድጋፍን የማገገሚያ እቅድ እንድታመቻች ስምምነቱ ላይ ተደርጓል። አሜሪካ በኢራን ላይ ጣለችው ሁሉንም አይነት ማዕቀቦች የምታነሳበት ሂደት የሚጀምር ሲሆን ይህ ስምምነት ጊዜያዊ ድልድይ እንጂ የመጨረሻ የሰላም ውል እንዳልሆነ የጦርነቱ መነሻ ምክንያት የሆነው የኢራን ኒውክሌር መርሃ ግብር ጉዳይ ላይ ለጊዜው ወደ ጎን የተተወ ሲሆን በሚቀጥሉ 60 ቀናት ውስጥ በሚደረጉት ጥብቅ ድርድሮች ምላሽ እንዲያገኝ ተወስኗል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህ ስምምነት የዓለም ምጣኔ ሀብታዊ ቀውስ የሚቀለብስ ነው ቢሉም ኢራን በ60 ቀናት ውስጥ በሚደረገው ድርድር የመጨረሻ ስምምነት ላይ መድረስ ካልተቻለ በቦምብ እደበድባቸዋለሁ ሲሉ ጠንካራ ዛቻቸውን ሰንዝረዋል። የኢራኑ ፕሬዝዳንት ማሱድ ፔሽኪያን በስምምነቱ ላይ መፈረማቸውን ቴህራን ብታረጋግጥም የሀገሪቱ ከፍተኛ አመራሮች ግን ለአሜሪካ ያላቸው ጥርጣሬ ፈጽሞ አልቀነሰም። የኢራን ምክር ቤት አፈ ጉባኤና ቁልፍ ተደራዳሪ መሐመድ ባጋር ካሊፓፍ ለሀገር ውስጥ መገናኛ ብዙሃን እንደተናገሩት ጣቶቻችን አሁንም ቃታ ለመሳብ ዝግጁ ናቸው፣ ጠላት የጠየቀውን ቋንቋ ካልተረዳ ወደ ኃይል ቋንቋ ተመልሰን እንገባለን ሲሉ ለፋርስ ኒውስ ገልጸዋል።
የካቲት 21 2018 ዓ.ም አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት በመጀመሪያው ቀን የሀገሪቱን ጠቅላይ መሪ አያቶላ አሊና ከፍተኛ ወታደራዊ አመራሮች ህይወት የቀጠፈ ነበር። ነገር ግን ጦርነቱ ከተጀመረ ጊዜ አንስቶ የሆርሙዝ ወሽመጥ ሙሉ በሙሉ በመዘጋቱ የዓለም የኤነርጂ ዋጋ በከፍተኛ ሁኔታ አሻቅቧል። ፕሬዚዳንት ትራምፕ በፈረንሳይ ለጋዜጠኞች በሰጡት መግለጫ የምጣኔ ሀብት ቀውስ ማየት አልፈልግም፣ ጦርነቱ እንዲቀጥል የሚደረግ ከሆነ የሚከተለው ያ ነው በማለት ይህ አዲስ እቅድ ዓለም አቀፍ ድብታን ለመቀልበስ ያለመ መሆኑን አስገንዝበዋል። ይህ ስምምነት ለዓለም አቀፍ የነዳጅ ገበያ ትልቅ ተስፋ የፈነጠቀ ቢሆንም በቀጣዮቹ 2 ወራት ውስጥ የሚደረገው የኒውክሌር ድርድር ካልተሳካ ቀጠናው ወደ ከፋ ጦርነት ሊመለስ እንደሚችል አመላካች ሆኗል። የኢራን ፓርላማ አፈ ጉባኤ መሐመድ ባቂር ካሊባፍ በሰጡት አዲስ የቴሌቪዥን ቃለ መጠይቅ በጦርነቱ ወቅት አብዛኛው ጊዜያቸውን በፓርላማ ወንበር ላይ ሳይሆን በመሬት ላይ ከተራው የኢራን ሕዝብ ጋር ሲንቀሳቀሱ ማሳለፋቸውን ይፋ አድርገዋል። አፈ ጉባኤው በንግግራቸው እንደገለጹት በወቅቱ ብዙዎቻችሁ አላወቃችሁኝም ነበረ ካሉ በኋላ በሕዝቡ መሃል በመገኘት ቅሬታዎቻቸውን፣ ስጋቶቻቸውንና ለወደፊት ያላቸውን ተስፋ ሲያዳምጡ እንደነበር ገልጸዋል። አክለውም ኢራን በአሁኑ ወቅት በዓለም አቀፍ መድረክ የምትናገርበት የኃይል ሚዛንና አመንክዮ የተገኘ በታጠቁ ኃይሎችና በጦር አዛዦች ደምና ጥረት መሆኑን አንጾት ሰጥተው ተናግረዋል። ቃሊባፍ የቀድሞ የእስላሚክ አብዮታዊ ዘብ ጄኔራልና የታራን ከንቲባ የነበሩ ሲሆን አሁን ላይ ከባለስልጣናቱ ይልቅ ከቀላሉ ማህበረሰብ ጋር ቅርበት እንዳላቸው በማሳየት የፖለቲካ ድጋፍ ለማሰባሰብ እየመኮሩ እንደሆነ ይታመናል። ኢራን ከዩናይትድ ስቴትስ ጋር የነበራትን የጦርነት ግጭት ለማቆም በስዊዘርላንድ የሰላም ስምምነት ላይ በምትገኝበት በዚህ ወቅት ቃሊባፍ የሀገሪቱ ዋና ተደራዳሪ በመሆን ትልቅ ሚና ተጫውተዋል። ይህም በቀጣዩ የኢራን ፕሬዝዳንታዊ ምርጫ ጠንካራ እጩ ሊያደርጋቸው እንደሚችል የፖለቲካ ተንታኞች ይገምታሉ። ንግግራቸው የሀገሪቱን ወታደራዊ ክንድ የሚያወድስ ሲሆን ኢራን ከአሜሪካ ጋር ወደ ስምምነት የመጣችው ከፍርሃት ሳይሆን ወታደራዊ አቋሟ በፈጠረው የዲፕሎማሲያዊ የበላይነት መሆኑን ለውስጥ የህዝብ ማስገንዘቢያ ስልት እንደሆነ ይገመታል። በአሜሪካና በኢራን መካከል የተደረገው ታሪካዊ ስምምነት ተከትሎ የዓለም ከፍተኛ የነዳጅ ትራፊክ የሚያስተናግደው የሆርሙዝ ወሽመጥ በይፋ እንዲከፈት ቢወሰንም የባህር ላይ ትራፊኩ ወደ ቀድሞ መደበኛ እንቅስቃሴ ለመመለስ ግን ረጅም ጊዜ ሊወስድ እንደሚችል የኢኮኖሚ ባለሙያዎች አስጠንቅቀዋል። ኤስ&ፒ ግሎባል ኢነርጂ ከፍተኛ ተንታኝ የሆኑት ራሁል ካፖር ለአልጀዚራ እንደገለጹት የወሽመጡ መከፈት በዓለም አቀፍ የነዳጅና የንግድ ገበያ ላይ ትልቅ እፎይታ ስሜት የፈጠረ ቢሆንም ከጀርባ ያለው የትራፊኩ መዘጋጋት ግን ገና አልተቀረፈም ብለዋል። ምንም እንኳን ወሽመጡ በቴክኒክ ደረጃ ቢሆንም በአሁኑ ወቅት እያስተናገደ ያለው መርከቦች ቁጥር ከመደበኛው አሰራር አንጻር እጅግ በጣም አነስተኛ ሲሆን ትናንትና በወሽመጡ በኩል ያለፉት ወደ ውስጥ የገቡና የወጡ መርከቦች ቁጥር 25 አካባቢ ብቻ ነው። ነገር ግን ጦርነቱ ከመቀስቀሱ በፊት በየቀኑ በአማካይ 130 የሚሆኑ ግዙፍ መርከቦች በዚህ ወሽመጥ በኩል ይጓዙ ነበረ። ራውል ካፑር ሁኔታውን ሲያብራራ ይህ በጣም ዝቅተኛ ከሆነ ፍጥነት ተነስቶ ወደ ቀድሞ ሁኔታው ለመመለስ የሚደረግ እጅግ አዝጋሚ ማገገብ ነው ብለዋል። የአሜሪካና ኢራን ስምምነት የታገተውን በር ቁልፍ ከፍቶለታል እንጂ በሩ ማዶ የተፈጠረው የመርከቦች መዘጋጋት በአንድ ጀንበር መፍታት አልቻለም። ወሽመጡ ሙሉ በሙሉ ወደ ቀድሞ መደበኛ ይዞታው ለመመለስ ሳምንታትን ወይም ወራት ሊፈጅበት ይችላል። ይህ መዘግየት ደግሞ በዓለም አቀፍ ደረጃ የነዳጅና የሸቀጦች አቅርቦት ሰንሰለት ላይ የራሱ የሆነ የጊዜ መጎተት ተጽዕኖ ማሳደሩ አይቀሬ ነው። በስምምነት ማቆም ቢቻል በጦርነቱ ምክንያት የፈረሱት የዓለም አቀፍ የንግድና ኢኮኖሚ መዋቅሮች መልሶ ማደራጀት ግን ሌላ ተጨማሪና ረጅም ጊዜ የሚጠይቅ ፈተና መሆኑን የሚያሳይ ጉዳይ ነው። የጀርመን መከላከያ ሚኒስቴር ቦሪስ ፒስቶሪየስ ሀገራቸው የሆርሙዝ የባህር ወሽመጥ ላይ ለሚኖረው ማንኛውም ወታደራዊ ተልዕኮ ቅድመ ዝግጅት ለማድረግ 2 የጦር መርከቦች ወደ ቀይ ባህር እያሰፈረች መሆኑ በይፋ አስታውቀዋል። ይህ ስምሪት በዓለም አቀፍ ደረጃ እጅግ ስልታዊ በሆነው የሆርሙዝ ወሽመጥ ላይ ሊያጋጥም የሚችለው የጸጥታ ስጋት ለመቀልበስ የታለመ ቅድመ ዝግጅት አካል ነው። የጀርመን መከላከያ ሚኒስቴር ይፋ ባደረገው መረጃ መሰረት መርከቦቹ በአሁኑ ወቅት የስዌዝ ቦይንን በማቋረጥ ላይ ይገኛሉ። አንደኛው መርከብ ፍሉዳ በምትባል የፈንጂ አስጂ መርከብ ስትሆን ሁለተኛው ደግሞ ሞዛልት የተሰኘች የሎጂስቲክ አቅርቦት ድጋፍ ሰጪ መርከብ ናት። መርከቦቹ በሱዳን በኩል አድርገው ወደ ቀይ ባህር በመጓዝ ላይ የሚገኙ ሲሆን የመጀመሪያ መዳረሻቸው ጅቡቲ እንደሚሆንና እዚያም ስልታዊ በሆነ ቦታ ላይ ተቀምጠው ትዕዛዝ እንደሚጠባበቁ ተገልጿል። ምንም እንኳን ጀርመን መርከቦቿን ቀድማ ብታስጠጋም በሆርሙዝ ወሽመጥ ላይ በሚደረገው ማንኛውም አይነት የባህር ላይ ፈንጂ የማጽዳት ዘመቻ ላይ ለመሳተፍ ግን ግዴታ ሊሟሉ የሚገባቸው ዲፕሎማሲያዊ መስፈርቶች ሲኖሩ ጀርመን በወሽመጡ ላይ ወታደራዊ እርምጃ ለመውሰድ ከቀጠናው ቁልፍ ሀገራት ማለትም ከኢራን፣ ኮማን ቅድመ ፍቃድ ማግኘት ይኖርባታል። አጠቃላይ ተልዕኮ ስኬታማ የሚሆነው በአሜሪካና በኢራን መካከል በሚደረጉት ቀጣይ ድርድሮች፣ ንግግሮችና በሚመዘገቡት የፖለቲካ ለውጦች ላይ ተመስርቶ እንደሚሆን ሚኒስቴሩ ጠቁመዋል። የጀርመን መከላከያ ሚኒስቴር ቦሪስ ፒስቶሪየስ ሀገራቸው በወሽመጡ ላይ የምታሰማራቸው እነዚህን የፈንጂ አስጂ መርከቦች በትክክል ማንን ለማጥቃት ወይም ለመከላከል እንደታሰቡ በግልጽ አላብራሩ። ጀርመን ከማን ጋር ጦርነት ውስጥ ልትገባ እንደምችል በግልጽ የተነገረ ነገር ባይኖርም ፖለቲካ ተንታኞች ግን ጉዳዩ በቀጥታ ከኢራን ወቅታዊ ሁኔታና ቀጠናዊ ውጥረት ጋር የተያያዘ ሊሆን እንደሚችል ግምታቸውን አስቀምጠዋል።
በአሜሪካና በኢራን መካከል ለወራት የዘለቀው አስከፊ ጦርነት በዘላቂነት ለመቋጨት ዛሬ ጁን 19 በስዊዘርላንድ ሊጀመር የነበረው ወሳኝ የሰላም ድርድር ባልተጠበቀ ሁኔታ ላልተወሰነ ጊዜ ተሰርዟል። የውሳኔው ሁለቱ ሀገራት ባለ 14 ነጥብ የመጀመሪያ ደረጃ ስምምነት ላይ ደርሰው በመጨረሻ የሰላም ውል ዝርዝር ጉዳያቸው ላይ ለመነጋገር ቀጠሮ በያዙበት ዕለት መገለጹ በዓለም አቀፍ ማህበረሰብ ዘንድ ከፍተኛ ስጋትን ፈጥሯል። የድርድሩ አስተናጋጅ የሆነው የስዊዘርላንድ የውጭ ጉዳይ ሚኒስቴር ባወጣው ይፋዊ መግለጫ አራት ሀገራትን በማሳተፍ ሊካሄድ የነበረው የሰላም ውይይት መራዘሙን አረጋግጧል። በድርድሩ ላይ ዋናዎቹ ተጋጣሚዎች አሜሪካና ኢራን ብቻ ሳይሆኑ እንደ አደራዳሪና ታዛቢ ኳታርና ፓኪስታን እንዲሳተፉ ተጋብዘው ነበረ። ሚኒስቴሩ ድርድሩን ለምን ላልተወሰነ ጊዜ ሊራዘም እንደቻለ የሰጠው ግልጽ ምክንያት የሌለ ሲሆን ውይይቱ በቀጣይ መቼ ሊካሄድ እንደሚችል የጠቀሰው ቀን የለም። የአሜሪካ ምክትል ፕሬዝዳንት ጉዞን መሰረዝና የዲፕሎማሲያዊ መናጋት ለውይይቱ መስተጓጎል የመጀመሪያ ማሳያ የሆነው የአሜሪካ ወገን የወሰደው ድንገተኛ እርምጃ እንደሆነ ተነግሯል። የስዊዘርላንድ የውጭ ጉዳይ ሚኒስቴር መግለጫ ከመውጣቱ ጥቂት ቀደም ብሎ የአሜሪካው ምክትል ፕሬዝዳንት ጄዲ ቫንሰን ለሰላም ድርድሩ ወደ ስዊዘርላንድ ሊያደርጉት የነበረውን ጉዞ በድንገት ሰርዘዋል። ይህ የምክትሉ ፕሬዝዳንት እርምጃ በሁለቱ ሀገራት መካከል ይደርስ በነበረው ታሪካዊና ዘላቂ እርቅ ላይ እጅግ ከባድ የሆነ ዲፕሎማሲያዊ ጥላ ማጥላቱን ሂደቱን ወደ ኋላ ሊመልሰው እንደሚችል የፖለቲካ ተንታኞች ስጋታቸውን እየገለጹ ይገኛል። ሮይተርስ የዜና ወኪል እንደዘገበው ይህ እጅግ ተጠባቂ የነበረው የሰላም ውይይት መሰረዙ በይፋ ከተነገረ በኋላ ቢሆንም በቴህራን ባለስልጣናት በኩል እስካሁን የሰጠ ምንም አይነት ይፋዊ መግለጫም ሆነ ምላሽ የለም። ይህ በ60 ቀናት የጊዜ ገደብ ውስጥ ተካሂዶ የሆርሙዝ ወሽመጥና የኒውክሌር መርሃ ግብሩን እጣ ፋንታው ይወስናል የተባለው ድርድር በመጀመሪያ ቀን መደናቀፉ ቀጠናውን ዳግም ወደ ኃይል ቋንቋና ወደ ቀድሞ የጦርነት ድባብ ሊመልስ ይችላል የሚል ከፍተኛ ስጋት እንዲያዣብብ ያደርገዋል። የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ በሰሜን ኢትዮጵያ ዳግም የተከሰተው ውጥረትና ግጭት ተከትሎ በሰላም ሂደቱ ላይ እንቅፋት እየሆኑ ባሉ የህወሓት አመራሮችና የቅርብ ቤተሰቦቻቸው ላይ ከባድ የቪዛ እገዳ መጣላቸውን በይፋ አስታውቀዋል። ይህ ውሳኔ ይፋ የሆነው የቀድሞ የ2 ዓመት አስከፊ ጦርነት ካበቃ በኋላ በቅርቡ በትግራይ የጸጥታ ኃይሎችና በኢትዮጵያ መከላከያ ሰራዊት መካከል የተከሰተው አዲስ ቀጥተኛ ግጭት ቀጠናውን ዳግም ወደ ከፋ ጦርነት ሊመልሰው ይችላል የሚል ስጋት በበረታበት ወቅት ነው። የአሜሪካ የውጭ ጉዳይ ሚኒስቴር እንዳስታወቀው የቪዛ እገዳ የተጣለው በአሜሪካ ኢሚግሬሽን እና የዜግነት አዋጅ በተሰጠው ስልጣን መሰረት ነው። በትግራይ ክልል ያለውን ቀውስ በሰላማዊ መንገድ ለመፍታት የሚደረገው ጥረት በማደናቀፍ የፕሪቶሪያውን የሰላም ስምምነት በመጣስና ግጭት በመቀስቀስ ረገድ ተጠያቂ የሆኑ ወይም በዚህ ተግባር የተባበሩ አመራሮች ኢላማ ያደረገ ነው። ማዕቀቡ የተመረጠው የህወሓት አመራሮች ብቻ ሳይሆን የቅርብ የቤተሰብ አባሎቻቸውን ጭምር ወደ አሜሪካ እንዳይገቡ የሚከለክል ነው። ሆኖም በመግለጫው ላይ የተወሰነባቸው ግለሰቦች ስም ዝርዝር በይፋ አልቀረበም። በሰሜን ኢትዮጵያ ከ600 ሺህ በላይ ሰዎች ህይወት የቀጠፈውና ቀጠናውን ለከፍተኛ ረሃብ ዳርጎ የነበረው አስከፊው ጦርነት በሰላም ስምምነት መቋጨት አግኝቶ የነበረ ቢሆንም በቅርቡ የተመዘገቡ ክስተቶች ግን ዋሽንግተንን በእጅጉ አሳስቧል። የሰላም ስምምነቱ ከተፈረመ ወዲህ በትግራይ ጸጥታ ኃይሎች እና በኢትዮጵያ መከላከያ ሰራዊት መካከል የተከሰተው አዲስ ግጭት ሁለቱ ኃይሎች ፊት ለፊት የተጋጠሙበት የመጀመሪያው ቀጥተኛ ውጊያ ሆኖ ተመዝግቧል። ይህንን ዳግም ያገረሸው ውጥረት ተከትሎ በመቶ ሺዎች የሚቆጠሩ ንጹሃን ዜጎች ጦርነቱን በድጋሚ ሊቀሰቀስ ይችላል በሚል ከፍተኛ ስጋት ቀያቸውን ጥለው ለመሰደድ እና ለረሃብ አደጋ ተጋልጠዋል። የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ቶሚ ፔጌት እንዳብራሩት አሜሪካ በሰላምና በክብር መኖር ከሚፈልገው የትግራይ ህዝብን ጨምሮ ከመላው ኢትዮጵያ ህዝብ ጎን መቆሟን ትቀጥላለች። የቀድሞ የህወሓት አመራሮችና የክልሉን ሰላም መረጋጋት አደጋ ላይ የሚጥሉ ሌሎች ግለሰቦች ተጠያቂ ለማድረግ አሜሪካ በእጇ ላይ ያሉትን የዲፕሎማሲያዊና የፖሊሲ መሳሪያዎች በሙሉ የመጠቀም ቁርጠኝነት እንዳላት ተመልክቷል። የቪዛ ማዕቀብም ሰላምን ለማስከበር ከተያያዙት ጠንካራ እርምጃዎች መካከል አንዱ እንደሆነ ተገልጿል። የዕለቱ ዘገባዎቻችን እነዚህ ነበሩ። በየዕለቱ ትኩስ ዜናዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።